የደብረ ብርሃን ከተማ የባሶና ወረና ወረዳ የሰላምና ጸጥታ ጽፈት ቤት ምክትል ኃላፊው መገደላቸው ተሰምቷል። ጉዳዩን ቀዳሚ አድርገናል። እንባ ጠባቂ ተቋም ከቀረቡለት አቤቱታዎች መካከል 84% የሚሆኑት በመንግስታዊ ተቋማት ላይ የቀረቡ እንደሆኑ ተገልጿል። ይሄንንም ተሰማላችሁ። በአፋር ክልል 10 ሚሊዮን ብር የሚያወጣ ነዳጅ ሊወረስብኝ ነው ሲል የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር አስታውቋል። ጉዳዩን ተመለከት ነው። በአዋሳ ከተማ 120 ሊትር ነዳጅ የሚይዝ ህገወጥ ታንከር በባጃጁ ላይ አስገጥሞ ሲንቀሳቀስ የነበረው ሹፌር መነጋገሪያ ሆኗል። የነዳጅ ጉዳይንም በዚሁ እንነግራችኋለን። ከ9490 በላይ የሽያጭ መመዝገቢያ መሳሪያዎች የት እንዳሉ እንደማይታወቅ የፌዴራል ዋና ኦዲተር አስታውቋል። በውጭ ሀገር የሚኖረውና ለ$65 ፓርኪንግ ውል ሲል 3 ሰዎችን የገደለው ጸጋአብ የተባለ ግለሰብ መነጋገሪያ ሆኗል። እነዚህን ግለሰቦች ለምን ሊገድላቸው ቻለ? ዝርዝር መረጃ አለን። በጃፓን ወንዶች ቢሮ ውስጥ ቁምጣ እንዲለብሱ መፈቀድን ተከትሎ ሴቶች ፍትሃዊ አይደለም በሚል ተቃውሞ አስነስተዋል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ ነው። ዛሬ በርካታ መረጃዎችን ይዘናል። ሁሌም እንደምላችሁ ግን ሰብስክራይብ እያደረጋችሁ አይደለም? ውድ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር በማድረግ ዜናዎቻችን ለሌሎች እንዲዳረስ አስተዋጽኦአችሁን ተወጡኛ ደግሞ ያለ መሰልቸት ለእናንተ መረጃዎችን እናደርሳለን። አብራችሁ ለጥቂት ደቂቃዎች ከእናንተ ጋር ልቆይ ነው። እኔ ናርዶስ አለማየሁ ነኝ። ወደ መረጃዎቹ እንሄዳለን። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ቀዳሚ መረጃችን በደብረ ብርሃን ከተማ የባሶና ወረና ወረዳ የሰላምና ጸጥታ ጽፈት ቤት ምክትል ኃላፊው መገደላቸውን ሰምተናል። በአማራ ክልል እንግዲህ በባሶና ወረና ወረዳ የሰላምና ጸጥታ ጽፈት ቤት ምክትል ኃላፊ የነበሩት አቶ ተስፋዬ ጌታቸው በደብረ ብርሃን ከተማ ለስራ በመንቀሳቀስ ላይ ያሉ በማንነታቸው በትክክል ባልታወቁ ታጣቂዎች በተተኮሰባቸው ጥይት ህይወታቸው አልፏል። የወረዳው አስተዳደር ምክር ቤትም ጉዳዩን በተመለከተ መግለጫ አውጥቷል። ባወጣው መግለጫ ግድያው በትክክል የተፈጸመው ሐምሌ 13 ረፋድ ላይ ነው። ምክር ቤቱ ደማቸው ፍትህን ይጮሃል፣ ስራቸውን በልጆቻቸውና በወረዳው ነዋሪዎች ልብ ውስጥ ህያው ሆኖ ይኖራል ሲል ነው የገለጸው። በመጨረሻም የባሶና ወረና ወረዳ አስተዳደር ምክር ቤት እንዲሁም የብልጽግና ፓርቲ ቅርንጫፍ ጽፈት ቤት ለዚሁ ለሞተው ወንድማቸው ተስፋዬ ጌታቸው ቤተሰቦች፣ ለወዳጅ ዘመዶቻቸው፣ የስራ ባልደረቦቻቸው እንዲሁም ለመላው የወረዳው ህዝብ ፈጣሪ መጽናናቱን እንዲሰጥ ባወጣው መግለጫ ተመኝቷል ማለት ነው።
እንባ ጠባቂ ተቋም ከቀረቡለት አቤቱታዎች መካከል 84% የሚሆኑት በመንግስታዊ ተቋማት ላይ የቀረቡ እንደሆነ ገልጿል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም እንግዲህ በተጠናቀቀው ወይም እያገባደድ ነው ባለው የ2018 በጀት ዓመት ከቀረቡለት አቤቱታዎች መካከል 84 በመቶዎቹ በመንግስት ተቋማት ላይ የቀረቡ እንደሆኑ ነው የተናገረው። የተቋሙ ዋና እንባ ጠባቂ ወይዘሮ ስመኙ ቤ ናቸው። በበጀት ዓመቱ በአጠቃላይ 1867 አቤቱታዎች በ45189 ሰዎች ነው የቀረቡት። ከነዚህ አቤቱታዎች መካከል 1571 ወይም 84.5 በመቶ የሚሆኑት በመንግስት ተቋማት ላይ የተመሩ ናቸው። ቀሪዎቹ 296 አቤቱታዎች በግል ድርጅቶች ላይ የቀረቡ መሆናቸው ነው የተገለጸው ማለት ነው። ስለዚህ አቤቱታዎቹ በስራ በጥሮታ በይዞታና በካሳ ጥያቄዎች ዙሪያ የሚያጠነጥኑ መሆናቸውንም የተቋሙ ዋና እንባ ጠባቂ አስረድተዋል። ከዚህ ባሻገር ተቋሙ አቤቱታዎችን መሰረት በማድረግ ምርመራዎች የሚያካሂደው ተቋሙ እስካሁን ከ2017 በጀት ዓመት የዞሩ 282 መዝገቦችን ጨምሮ በ1104 መዝገቦች ላይ ምርመራዎችን አከናውኗል። በዚህ መሰረት 72 አቤቱታዎች መፍትሄ አግኝተዋል። በደል መፈጸሙ ተረጋግጦ ደግሞ በድርድር ወደ 178 መዝገቦች መፍትሄ ማግኘታቸውን እንዲሁም ለ184 መዝገቦች የመፍትሄ ሀሳብ መሰጠቱን ወይዘሮ ስመኝ ናቸው የገለጹት። ተቋሙ ልዩ ትኩረት የሚሹ የማህበረሰብ ክፍሎችና የአስተዳደር በደልን መከላከልን በተመለከተ ቁጥጥር እያደረገ ነው። በሂደቱም ለሚመለከታቸው አካላት ምክረ ሀሳብ መሰጠቱን ዋና እንባ ጠባቂዋ ገልጸዋል። ከዛ ውጭ ግን በቀጣይ አስተዳደራዊ በደልን አስመልክቶ በተካሄደ ጥናት ላይ ከሚመለከታቸው አካላት ጋር ውይይት እንደሚደረግም ነው የተጠቆመው። $10 ሚሊዮን ብር የሚያወጣ ነዳጅ ሊወረስብኝ ነው ሲል የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር አስታውቋል። የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር አንድ ተሽከርካሪ ከጅቡቲ አዲስ አበባ ነዳጅ ለመጫን እስከ 300 ሺህ ብር እንዲከፈለው ከመንግስት ጋር ተስማምቶ ከጀመረ በኋላ ባልተገባ ምክንያት ግን በአፋር ክልል አሽከርካሪውን በነዳጅ ቅሸባ ጠርጥረነዋል በሚል 10 ሚሊዮን ብር የሚያወጣ ነዳጅ ሊወረስ እንደሆነ ለአሃዱ ሬዲዮ አስታውቋል ማለት ነው። በዚህ ምክንያት አባላቱ ለከፍተኛ ኪሳራ እየተዳረጉ ነው ሲል ነው የገለጸው። የማህበሩ ምክትል ፕሬዚዳንት አቶ ጌትነት መሐመድ ናቸው። እስካሁን ድረስ 4 የማህበሩ አባላት የችግሩ ሰለባ መሆናቸውን ማረጋገጥ ተችሏል ነው ያሉት። ሌሎች በመረጃ ያልተረጋገጡ አሽከርካሪዎች የችግሩ ሰለባ ሊሆኑ እንደሚችሉም ጠቁመዋል። ምክትል ፕሬዚዳንቱ ሹፌሩ ጭኖት የሚያጓጉዘው ነዳጅ የመንግስት በመሆኑ አሽከርካሪው የቅሸባ ወንጀሉን ሲፈጽም ከተደረሰበት እንኳን በሕግ ሊጠየቅ እንጂ ጭነቱ ሊወረስበት አይገባም ነው ያሉት። የተወረሰው የነዳጅ ጫኝ ቦቴ ድጋሚ ለሶስተኛ ወገን በ500 ሺህ ብር እየተሸጠ መሆኑንም ነው የተናገሩት። ይሄ ችግር እየተስተዋለ ያለው ደግሞ በአፋር ክልል ነው ሲሉ እሳቸው ተናግረዋል። መንግስት የችግሩን አሳሳቢነት ተረድቶ ከቁጥጥር ውጪ ከመሆኑ በፊት እስካሁን የተወረሰው ነዳጅ በህጋዊ አሰራር መንገድ ለአባላቱ እንዲመለስ ሲል የማህበሩ ምክትል ፕሬዚዳንት ጠይቀዋል ማለት ነው። አሃዱ ሬዲዮም ስለ ጉዳዩ ተጨማሪ መረጃ ለማግኘት የኢትዮጵያ ነዳጅና ኤነርጂ ባለስልጣን ከፍተኛ አመራር የሆኑትን ወይዘሮ መሰለች ወዳጆን በአካል አግኝቷቸው የጠየቃቸው ቢሆንም ምላሽ ለመስጠት ፍቃደኛ ሳይሆኑ ነው የቀሩት። አሃዱ ከባለስልጣኑ የሚያገኘው ምላሽ ሲኖር ደግሞ በሌላ ዘገባ የምንመለስበት ነው የሚሆነው። ሐዋሳ ከተማ ላይ 120 ሊትር ነዳጅ የሚይዝ ህገወጥ ታንከር በባጃጁ ላይ አስገጥሞ ሲንቀሳቀስ የነበረ አሽከርካሪ አለ። በሐዋሳ ከተማ እንግዲህ በባለ 3 እግር ወይም ባጃጅ ተሽከርካሪ ላይ ህገወጥ ተጨማሪ ታንከር ገጥሞ ነዳጅ ሲቀዳ የነበረ ሹፌር በፖሊስ ቁጥጥር ስር መዋሉን የደረሰን መረጃ ያሳያል። ግለሰቡ በባለ 3 እግር ወይም ባጃጅ ተሽከርካሪ ውስጥ የወንበር ቅርጽ ያለው ህገወጥ ታንከር ነው አስገጥሞ የተገኘው። የሐዋሳ ከተማ ፖሊስ መምሪያ ምክትል አዛዥና የማህበረሰብ አቀፍ ወንጀል መከላከል ኃላፊው ኮማንደር አብስራ አምሎ እንደገለጹት ይሄ ግለሰብ በተሰራው ህገወጥ ታንከር ውስጥ 120 ሊትር ነዳጅ ተገኝቷል። ባጃጁ በመደበኛ ሁኔታ መያዝ
መያዝ የሚችለው ግን 8 ሊትር ብቻ ነው። ስለዚህ የባጃጅ ሹፌሩን ጨምሮ በጋራ ሲሰሩ የነበሩ የነዳጅ ማደያ ሰራተኞች ተይዘዋል። ፖሊስ ከንግድና ኢንዱስትሪ ቢሮ ጋር ተባብሮ ምርመራ እያጣራ እንደሚገኝ ገልጿል። የክስ መዝገብም እየተዘጋጀ እንደሚገኝ ነው የተሰማው። እንደዚህ አይነት ተመሳሳይ ህገወጥ በተለይ የነዳጅ ዝውውርና የማከማቸት ተግባር በሀገር ኢኮኖሚ ላይ በህብረተሰቡም ደህንነት ላይ ከፍተኛ ጉዳት የሚያስከትል ስለሆነ በድርጊቱ ላይ በሚሳተፉ አካላት ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥል እሳቸው አክለው ተናግረዋል። ከ9490 በላይ የሽያጭ መመዝገቢያ መሳሪያዎች የት እንዳሉ እንደማይታወቅ የፌዴራል ዋና ኦዲተር አስታውቋል። የፌዴራል ዋና ኦዲተር መስሪያ ቤት በገቢዎች ሚኒስቴር የታክስ ኦዲት አሰራር ስርዓት አተገባበርና አፈጻጸም ውጤታማነት ላይ ባከናወነው የኦዲት ሪፖርት መሰረት ሚኒስቴር መስሪያ ቤቱ 9497 የሽያጭ መመዝገቢያ መሳሪያዎች ያሉበትን ሁኔታ እንደማያውቅ ነው የገለጸው። አሃዱ በተመለከተው የኦዲት ሪፖርት ሰነድ ላይ እንደሰፈረው ከሆነ ከ2015 እስከ 2018 የያዝነው በጀት ዓመት አንደኛ ሩብ ዓመት ድረስ ባለው ጊዜ ውስጥ 165852 የሽያጭ መመዝገቢያዎች ነበሩ። ከነዚህ ውስጥ 147963 የሚሰሩ፣ 10145 የተበላሹ፣ ቀሪዎቹ 9000 መሳሪያዎች ግን ያሉበት ሁኔታም ሆነ አድራሻቸው የማይታወቅ መሆኑ ነው የታወቀው ማለት ነው። ስለዚህ የትኞቹ ማሽኖች ስራ ላይ እንዳሉ፣ ከሲስተም እንደወጡ፣ የማሽኖቹ ማድራሻ ምን እየተፈጸመባቸው እንደሆነ ለማወቅ የሚያስችል በቴክኖሎጂ የተደገፈ መቆጣጠሪያ የአሰራር ስርዓት አለመኖሩ ለችግሩ አንዱ ምክንያት መሆኑ ተገልጿል። ታዲያ በኦዲት ግኝቱ ላይ በጽሁፍ ምላሽ የሰጠው ሚኒስቴር መስሪያ ቤቱ ግብር ከፋዮች ከ3 ዓመት በላይ ግብር ሳያሳውቁ ሲቀሩ በተደረገ ክትትል በተመዘገቡበት አድራሻ ሊገኙ እንዳልቻሉ ገልጿል። የግብር ከፋይ መለያ ቁጥራቸውም ወደ ዘላቂ ማቆያ ወይም አርካይቭ እንዲገባ መደረጉን አስታውቀዋል። ገቢዎች ሚኒስቴር አክሎ ማሽኖቹ ያሉበትን ቦታ በጂፒኤስ ለማወቅ የሚያስችል አሰራር ስለሌለ አድራሻቸው የጠፋ ማሽኖች ህገወጥ ደረሰኝ እንዳያትሙ ለማድረግ ሲስተም ላይ እንዲዘጉ መደረጉን ገልጿል ማለት ነው። ከዛ ውጭ ግን ከነዚህ ማሽኖች የሚወጡ ደረሰኞች ተቀባይነት እንዳይኖራቸው ለሁሉም ቅርንጫፎች፣ ክልሎችና ከተማ መስተዳደሮች ጥንቃቄ እንዲያደርጉ በደብዳቤ ማሳወቁን ጠቁሟል። በገቢዎች ሚኒስቴር ምላሽ ላይ አስተያየት የሰጠው የፌዴራል ዋና ኦዲተር መስሪያ ቤት የተመዘገቡ ግብር ከፋዮች ህገወጥ ደረሰኝ የሚጠቀሙ፣ ያለ ደረሰኝ የሚሸጡና ዜሮ ሪፖርት የሚያቀርቡ ድርጅቶችን ለመከላከል የሚያስችል ዘመናዊ የቁጥጥርና አሰራር ስርዓት አለመዘርጋቱ በኦዲት ለታዩ ክፍተቶች ምክንያት መሆኑን ነው የጠቀሰው። በዚህ መሰረት ታዲያ የግብር ከፋዮችን የስራ እንቅስቃሴ አስመልክቶ የሚሰበሰቡ መረጃዎች በተቀናጀ መልኩ ለግብር አወሳሰን በቅርንጫፍ ጽህፈት ቤቶች ጥቅም ላይ እንዲውል አለመደረጉ፣ እንዲሁም የሽያጭ መመዝገቢያ ማሽኖች ዕለታዊ የግብይት መረጃዎች ወደ መረጃ ቋት የማይላኩ ስለሆነ የገቢ ስወራ እንዲበራከት ሊያደርግ ይችላል ሲል ማሳሰቡን በሪፖርቱ ተገልጿል ማለት ነው። አንድ በውጭ ሀገር የሚኖርና ለ$65 ፓርኪንግ ውል 3 ሰዎችን የገደለው ጸጋብ አድማሱን ጉዳይ እንመለከታለን። ቤተሰቦቻችን በፓርኪንግ ውል ምክንያት በደረሰ ጭቅጭቅ ወይም አለመግባባት የ3 ንጹሃን ዜጎች ህይወት አልፏል። በሚኒሶታ ሴንት ፖል ከተማ በሚገኝ የሃይላንድ ፓርክ አፓርትመንት አከራይ ቢሮ ውስጥ በተከሰተ አሰቃቂ ጥቃት የ3 ሰዎች ህይወት በአሰቃቂ ሁኔታ እንዳለፈ መረጃዎችን ተመልክተናል። እንደ ፖሊስና የክስ ሰነዶች መረጃ ጥቃቱን ፈጽሟል የተባለው የ30 ዓመቱ ጸጋብ አድማሱ በ3 የሁለተኛ ደረጃ በቁጥጥር ስር የዋለ ግድያ ወንጀሎች ተከሷል ማለት ነው። ጸጋብ የተባለው ይሄ ግለሰብ የፓርኪንግ ቦታ ውሉን ለመሰረዝ ወደ ቢሮ ደውሎ እንደነበረና ውሉን አሁንም መክፈል አለብህ ስለተባለ በስልክ ከተከራከረ በኋላ በአካል ወደ ቢሮ አምርቷል። በሰዓቱ በቢሮ የቪዲዮ ካሜራ ላይ
ወይም ሲሲቲቪ ካሜራ ላይ እንደሚታየው ደግሞ ይሄ ግለሰብ ውይይት ሲያደርግ ቆይቶ ሽጉጡን ድንገት በማውጣት በቢሮ ውስጥ በነበሩ ሰዎች ላይ ተኩስ ነው የከፈተባቸው። በቦታው ላይ 21 የተኮሱ የ9 ሚሊ ሜትር ጥይት ቀፎዎች ተገኝተዋል። የሞቱት ሰዎች ስም ዝርዝርም ይፋ ሆኗል። እነዚህ ሰዎች ናቸው ህይወታቸው ያለፈው። አንደኛዋ የመጨረሻዋ የ25 ዓመት ወጣትም ለማምለጥ ስትሞክር የተመታች ነች። ተጠርጣሪው ረቡዕ ጠዋት ፍርድ ቤት የሚቀርብ ነው የሚሆነው። ዳኛው የ10 ሚሊዮን ዶላር የዋስትና መብት ወስነውበታል። እያንዳንዱ የክስ አይነት እስከ 40 ዓመት የሚደርስ የእስራት ቅጣት ሊያስከትል የሚችል ነው። ይሄ ግለሰብ የፈጸመው ወንጀል ለሟች እነዚህ ለተገደሉ 3 ቤተሰቦች፣ ወዳጆችና ለመላው ማህበረሰብም መጽናናትን የተመኙ በርካታ መገናኛ ብዙሃኖች እንደዘገቡት ነው። ወንዶች ቢሮ ውስጥ ቁምጣ እንዲለብሱ መፈቀዱን ተከትሎ ሴቶች ተቃውመዋል። ይሄ ሆኖ በጃፓን ነው። በጃፓን የበጋው ሙቀት በመባባሱ ምክንያት ወንዶች ቁምጣ ለብሰው ስራ እየገቡ ነው የሚገኙት። የቶኪዮ ከተማ መስተዳደር መስሪያ ቤቶችም ወንዶች ሱፍ እንዲለብሱ ያወጡትን ሕግ እንዲያላሉ ጫና እያሳደረ ነው። በሙቀት ምክንያት በሱፍና ከረባት ምትክ እንግዲህ ቁምጣና ካናቴራ መልበስን እንዳማራጭ አቅርቧል። የከተማው ከንቲባ ዩሪኮ ኬይኪ መጋቢት ላይ ይፋ ያደረጉት አለባበስ ለበጋው ፀሐይ ተስማሚ የሆነ ነው። ብዙ መገናኛ ብዙሃን ሽፋን ሰጥተውታል ይህን ጉዳይ። ባለፉት 4 ወራት የወንዶች ለቀቅ ያለ አለባበስ የተለያዩ አስተያየቶችን አስተናግዷል። አንዳንዶቹ ነፃነት የተሞላውን አለባበስ አድንቀውታል። ስራ ለማከናወን ምቹ መሆኑንም ገልጸዋል። በሌላ በኩል ግን ሴቶቹ እግራቸውን የሚያሳይ ልብስ ሲያደርጉ ታይት ከውስጥ እንዲለብሱ መገደዳቸው ፍትሃዊ አይደለም የሚል ትችት ነው የተሰነዘረው። አንዳንድ ሴቶች የወንድ የስራ ባልደረቦቻቸውን የእግር ጸጉር ለማየት መገደዳቸውንም ተናግረዋል ማለት ነው። የእግር ጸጉር ለማየት የመገደድ ትንኮሳ እየደረሰብን ነው ሲሉ ሴቶቹ ትችት እያቀረቡ ይገኛሉ። የቶኪዮ ከተማ መስተዳደር የአካባቢ ጥበቃ ባለስልጣን በዚህ ከባድ ሙቀት ወቅት ሰዎች የልብስ አማራጭ እንዲኖራቸው ማድረግ እንፈልጋለን። የስራ ቦታ አለባበስ ማንንም እስካላስቀየመ ድረስ ደግሞ ችግር አያመጣም ሲሉ ነው የተናገሩት። በዚህ መሰረት ሰኔ ላይ በሰራው የዳሰሳ ጥናት መሰረት በበጋ ወቅት 53.5% ያህል ሰዎች ቢሮ ውስጥ ቁምጣ መልበስን ይቃወማሉ። 46.5 የሚሆኑት ደግሞ ይደግፉታል። አለባበሱን የሚቃወሙ ሰዎች ዋነኛ ጥያቄዎቻቸው በወንዶችም ይሁን በሴቶች ላይ ካለው የሰውነት ቅርጽና የእግር ጸጉር ጋር የተያያዘ ነው ማለት ነው። በተለይ ሴቶች የወንድ የስራ ባልደረቦቻቸውን እግር ማየት አይፈልጉም። በቅርብ ዓመታት በተለይ በቴክኖሎጂ ተቋማት መደበኛ ያልሆነ አለባበስ እየተዘወተረ ነው። ዘንድሮ ግን የቶኪዮ ከተማ አስተዳደር ቀላል አለባበስ ማህበረሰባዊ ተቀባይነት እንዲኖረው አድርጎታል። በእርግጥ ወንዶች እግራቸውን ማሳየት እምብዛም ምቾት አይሰጣቸውም። እሳቸው ኃላፊውም እንዳሉት ማለት ነው። ብዙዎቹ ቁምጣ ሲለብሱ ማህበረሰባዊ ተቀባይነት ያለው መንገድ መከተል ይፈልጋሉ። ወንዶች አነስተኛ የእግር ጸጉር ሊኖራቸው ይገባል ብለው ሴቶች እንደሚያምኑም ኃላፊው ይገልጻሉ። በዚህ ምክንያት ወንዶች ወደ ክሊኒካቸው በመሄድ የእግር ጸጉራቸውን ያስነሱታል። የቶኪዮ ከንቲባ ለመጀመሪያ ጊዜ ያለባበስ ለውጥ እንዲኖር የወሰኑት በአውሮፓውያኑ 2005 ነበረ። ተቋማት አጠር ያለ ካኔትራ መልበስን እንዲፈቅዱ የሚጠይቅ ብሔራዊ ንቅናቄም ጀምረዋል። ጠቅላይ ሚኒስትሩ ሌሎችም እሳቸውን ጨምሮ ጠቅላይ ሚኒስትሩን ጨምሮ ሌሎችም የመንግስት ባለስልጣናት ከረባት ባለማሰር ቀለል ያለ አለባበስ እንዲለመድ ለማድረግ ሞክረው ነበረ። የተጀመረው ብሔራዊ የኃይል ቁጠባና ንቅናቄ ከቤት ውስጥና በመስሪያ ቤትም የሚተገበር ነው የሆነው። ጃፓን ባለፉት ጥቂት ወራት ውስጥ ከፍተኛ ሙቀት አስመዝግባለች። በጣም ከፍተኛ የሚባል በመካከለኛው ምስራቅ አለመረጋጋት ምክንያት የኃይል አቅርቦት ውድነትም እየፈተናት ነው የሚገኘው ሀገሪቱን። የጃፓን የሙቀት መጠን ከ40 ዲግሪ ሴንቲግሬድ በላይ በመሆኑ የሀገሪቱ የሜትሮሎጂ ኤጀንሲ ከፍተኛ ሙቀት የሚመዘገብባቸውን ቀናት በተመለከተ ለህዝብ ግንዛቤ እየሰጠ ነው የሚገኘው። በቅርብ ሳምንታት የወጡ ማስረጃዎች ደግሞ እንደሚጠቁሙት 7 ሰዎች በሙቀት ምክንያት ህይወታቸውን አጥተዋል። ባለፉት ቀናት 4580 ሰዎች ሆስፒታል ገብተዋል። ከውሃ መጠጣትና ሙቀትን የሚከላከል መሳሪያዎች ከመጠቀም በተጨማሪ ደግሞ ወበቅን የሚከላከል መሳሪያ የተገጠመላቸው ልብሶች ማድረግን መንግስት ያበረታታል። በዚህ መሰረት ወንዶች አጠር ያለ ቁምጣ ይልበሱ የሚለውን ጉዳይ ሴቶች ተቃውመውታል።
ውድ ቤተሰቦቻችን ለዛሬ ሐምሌ 15 ያዝናቸው መረጃዎች እነዚህን ይመስሉ ነበር። ናርዶስ አለማየሁ ከእናንተ ጋር ቆይታ አደረኩኝ። ቀሪ ምሽታችሁ ቆንጆ እንዲሆን እመኛለሁ። በያላችሁበት መልካም ምሽት